መተናል ተመልሰናል የመድፈኛው ቤተሰብ እንዴት ነው ገባ አይደለ ማን ትላንት እንዴት ስሜታዊ የሚያርግ ምሽት እንደነበረ ሌላው ሰው በጣም ሲደሰት እኔ መጥቼ ረገጣ የጀመርኩት ማን ነው እኔ ገና አሁን የሚያስኩት አለ ተረዳኝ መጨረሻ ላይ ነው ምለው መተነፍሰው ተረዳሽኝ አይደል ወይ እንጂ እንዴት አባቴ እንደተደሰትኩኝ ነው ማለት በቃ ያርሰናል ደጋፊ እንዴት አባቴ እንደተነሰርኩ ግን መንገዱን ሳንጨርሰው ብዙ መደሰት የለብኝ ብዬ ማመን ሰው ስለሆንኩኝ ተመልሼ ወደ ቋጠሮ ዛሬ ገባ አይደለ ላይቭ ላይ ታገኘናለህ ፍሬያችን ቀብዳ ሲዘን እንቋጥራለን ነው ማለት ተረዳኝ አይደለ ፒኤስጂ ቨርሰስ ባየር ሙኒክ ያሸንፋል ነው ማለት ፒኤስጂ አይችልም በእርግጠኝነት ገባ ደብል ቻንስ ፒኤስጂ ነው ጩቤው ግን የሆነ አይደለም ሻምፒዮንስ ሊግ ነው ቀይ ወጥቶባቸው ምናምን የሆነ ነገር ተፈጥሮ ባየር ሙኒክ በፋራም ባራዳም አሊያንስ ኤሪና ላይ አጭበርብሮ ያልፋል ነው ማለት ገባለ ተመልሰ መወጣር አለበት ተጫዋቾቻችንም ትላንት ሲደሰቱ አንድ ደስ ያላለኝ ነገር ማለት ሳንጨርስ ብዙ ገባለ ክላይማክስ አርጉ ታደጋለ ዌስትሃም ላይ መዘናጋት የለም ገና ዌስትሃም አላለቀም መንገዱ እኮ ገባ ትልቅ ስቴፕ ተራምደናል ግን መንገዱ አላለቀም እና አንተም ፍሬህን ዛሬ ይዘህ መተህ ባየር ሙኒክ እንዲያልፍ መቋጠር ግድ ይላል አርሰናላዊ ግዴታ ነው ተረዳኛለ እኔ ኢሞሽናል መሆነው መንገዱን ስንጨርሰው ሪበኑን ስንቆርጠው ነው ብዙ አመት ታግሻለሁ የታገስኩት ግን ሩጫውን ለመጨረስ ነው ጫፍ ድረስ ለመድረስ አይደለም ፎከስ አርግ ደጋፊም ተጫዋችም ፎከስ አርግ የትላንቱ ድል ቢሆንም ፒኤስጂ ወያለው ምን ያለው ሰማ እኔ ሻምፒዮንስ ሊጉን እበላለሁ አለ ሰማዋ እኔ አቃጥላለሁ ለፒኤስጂ እኔ አቃጥላለሁ እኔ ዝም ትሏለህ ፒኤስጂ ምን እኔ ሻምፒዮንስ ሊጉን እበላለሁ ማን ነው የሚያልፈው ምናምን ብሎ ጭራሽ ያማርጣል የሰርግ ዘፈንም ደግሞ ሲዘፈን ነበር እኔ ሰምቻለሁ አቃጥላለሁ የሰማሁትንማ እናገራለሁ እኔ ኦዴ መላጣ ነው እኔ ዝም ትላለህ ፒኤስጂ ዝም ትላለህ አንተ እኮ ምተው ብዙ ሰው የቪንሰንት ኮምፓኒ ቡድን የኤንሪኬን ቡድን ጥሎ ያለፋል ብሎ እየገመተ ነው እንግዲህ ፓርክ ደ ፕሪንስ ላይ 5-4 ጨዋታው ማለቁ የሚዘነጋ አይደለም ማለት ነውና አሁን ደግሞ እንግዲህ አሊያንዝ አሬና ላይ ባየር ሙኒክ ፒኤስጂን ጥሎ ያልፋል የብዙ ሰው ግምት ሆኗል ማለት ነው እናንተስ ሐሳብ አስተያየት እንዴት ነው ፒኤስጂ ጥሎ ይወርቃል ትላላችሁ ወይስ ባየር ሙኒክ ማን ያልፋል እስቲ ሐሳብ አስተያየት ኮሜንት ላይ ያስቀምጣችሁ ይሄንን ድንቅ ጨዋታ ዛሬም እንግዲህ ማናችሁም እንዳያልፋችሁ ሼር ኮፒ ሊንክ እያረጋችሁ አስታውሷቸው ለፍሬንዶች ይመቻችሁ ተማሪው ከትምሮ ሰራተኛው ከስራው እረተኛው ከረፍቱ ስራ ፈቱ ከቤቱ ሆኖ የሚመለከተው የአመቱ ባንገር የሆነ ጨዋታ ግማሽ ፍጻሜ ሻምፒዮንስ ሊግ ባየር ሙኒክ ከፒኤስጂ ዛሬ በአሊያንዝ አሬና የሚገርም ኳስ እንመለከታለን ይሄን ቪዲዮ ኮፒ ሊንክ አድርጉ እስከ መጨረሻው ተከታተሉ ማን ዛሬ የምንመለከተው ጨዋታ ማን ነው ኢትስ ጎይንግ ቱ ቢ ፉል ኦፍ ኢነርጂ አታክ የሆነ ጨዋታ ነው የሚገርም ጌም ነው ዛሬ የምንመለከተው የመጀመሪያው ጨዋታ 5-4 9 ጎሎችን ያየንበት ያለ ምንም ጥርጥር የሁለቱም ቡድኖች ጥንካሬ ማጥቃት ነው ወደ ዲፌንስ እንመጣ ግን ፒኤስጂዎች በጣም ከባድ ተጫዋች አሽራፍ ሀኪሚ ፈርስት ሌግ ላይ ባጋጠመው ጉዳት ምክንያት ዛሬ የማይኖር ይሆናል ያ ቦታ ላይ ደግሞ ዋረን ዛየር ኤምሪ ነው ሊሰለፍ የሚችለው ነገር ግን ኤምሪም ሊከላከል አይደለም የሚያገባው ሊያጠቃን የሚገባው ነገር ግን ያ ማለት ደግሞ ለባየር ሙኒኮች ቆንጆ ድል ይፈጠርላቸዋል ማለት ነው ዓለም ሁሉ ግን አጥቂውን መስመር ሲመለከት የዛሬው ጨዋታ በጣም ዲፋይን ይደረጋል ብዬ የማስበው በሚድፊልዱ ነው እዚህ ሚድፊልድ ላይ ያሉት ተጫዋቾች ያላቸው ኢንዲቪጁዋል ብሪሊየንስ ራሱ ሌላ ታሪክ ውስጥ የገባ ነው ነገር ግን ያ ኳሊቲ ያለው ፒኤስጂ ጋር ብቻ አይደለም ፓቭሎቪች ማለት ነው በጣም የሚገርም ሚድፊልደር ነው በዚህ አመት ሙሉ ዩሲኤል ላይ ማለት ነው ትልቅ የፖዚሽን ወይም ደግሞ ኮሬክት የሆኑ ፓሶችን የመስጠት ንጻር ያለው ተጫዋች ነው ኪሚች ነው ምንም አይነት ማስረዳት አያስፈልገውም የሚገርም ጌም ነው የሚሆነው አይኔ ላይ ነው ማለት እንደኔ ይሄ ጨዋታ ሙኒክ 4-2 ቢያሸንፍ ይመስለኛል ስትለስት እንደሚያልቅ እናንተ እንግዲህ ኮሜንት ላይ አስቀምጡልኝ ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ አክቲቪስቶች እኛ እኮ ተጨነቅን ፋይናል አትሌቲኮ ይሻለናል ፒኤስጂ እስቲ የሆነ ነገር በለን እያላችሁ ትገኛላችሁ ምን አባካ ገባክ ነው የኔ መልስ ምን አባካ ገባክ አንተ እስከ ዛሬ ቡድን መርጠህ ተጫውተሃል ወይ አንተ አርሰናል ደጋፊ መርጠህ ተጫውተሃል አልተጫወትክም የመጣውን በሙሉ ግባ በለው እያልክ እያስተናገርክ አይደል ይሸኛው እናሳ ፒኤስጂ መጣ ባየር ሙኒክ መጣ ነው አይደለ ስለሆነ እናስተናግደዋለን እኛ ይመለከተንም ይኸው ስማ የዛሬን ጨዋታ
ኢንተርቴን እያደረግን እየተዝናናን ፈታ ብለን ኳሱን እናያለን። ለመጣው ቡድን ደግሞ ቆንጆ መላ ማለት ነው አሰልጣኝ አለ ያዘጋጅለታል። ይወልህ በመደገፍና በመቋጠሩ እኔ ያሰማራላለሁ ጀማዓ ገነሳ ሜዳ ላይ ያለውን አርቴታና ተጫዋቾቹ ይወጡታል። በእርግጥ ብዙ ሰው ሙኒክ ቢደርስ ምናምን እያለ ነው። ሙኒክ መጣ ፒኤስጂ መጣ ግባ በለው። የምሬን ነው። ዛሬ የአርሰናል ደጋፊው እግርህን ፈተፈታ ብለህ ቀጣይ አንተን መቶ ሊገጥም የሚችለው አካል ማን እንደሆነ ማለት ነው ተመልከት እንጂ እንትና መጣ አንተን አወጣ አይመለከተንም። ዛሬ እንኳን ፍሬያችን ይትረፍ። ለምን ቀጣይ የሲቲ ጨዋታዎች አሉ፣ እሱ ላይ እንወጥራለን። አማን ደስ ይቀመጥልን ነው ደስ ይቀመጥ አባቴ። ሁለቱም የሚያልፉበት መንገድ ቢመቻች እንደዛ ይሁን እስኪ። አረ ከበሉት ይሄን ዋንጫ በሉ። ከሀገር ለመውጣትም ጊዜ የለንም። እንደው እሱ ካልተቻለ ተቀላቅለው ይጫወቱ ፋይናል ላይ። አሁን እኮ ነው ትዝ ቢለኝ ፋይናል ላይ ምንም ሊፈጠር ይችላል፣ ምንም ይፈጠራል። እና ዛሬ ጎሉን ቆጠብ አድርጉት፣ ለፋይናሉ ቆጠብ ቢደረግ ዛሬ። አዎ ከሀገር ለመውጣትም ጊዜ የለም እኮ አሁን ጊዜ የለም። እና አደራ እሱ ነገር እስኪ ያስቡበትና ይፈቀድላቸው። እናንተ በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። ይሄው ቴሌግራሜ ቲዩ ፕሬዲክሽን ብላችሁ ሰርች አድርጉ። እኔ ፈርቻለሁ። እኔ አላባረኝም። ዋንጫው የሚበላው ቡድን የሚያልፍበት ጨዋታ ይላል ያራዳል። ለጨዋታው ድምቀት። ለማንኛውም ይሄን ጨዋታ የአርሰናል ደጋፊዎች ሲመለከቱት ግማሹ ባየር ሙኒክ ቢያልፍ ይቀለናል እንደዚህ ብሎ፣ ግማሹ ደግሞ ፒኤስጂ ቢያልፍ ይቀላል። ብቻ ሳይድ ይዞ ነው የሚመለከተው። ዓለማችን ላይ ያለው ከግማሽ በላይ ህዝብ ግን ሳይድ ሳይዝ ጸዴ ጨዋታ ነው የሚመለከተው። ልክ እንደ ባለፈው ሳምንት ከዛ የተለየ ይሆናል የሚል ግምት የለኝም። እንደውም የተሻለ ወሳኝ ጨዋታ ስለሆነ የተሻለ ጌም እንመለከታለን ብዬ ነው ማሰቡ። ምናልባት በጎል ቁጥር ሊያንስ ይችላል ኦር ከፍ ሊል ይችላል። ጸዴ ጨዋታ እንደምንመለከት አልጠራጠርም ማለት ነው። ሳይድ ሳትይዝ ደግሞ ስትመለከቱ ኳስ እንዴት እንደምጣፍጥ ማለት ነው። ወይ የሆነ የቡድንን ጨዋታ ስትመለከት ኦር ሳይድ ይዘህ ስትመለከት ይሄኛው ቡድን ቆንጆ ሆኖ እየተጫወተ የዚህኛው ጥፋት ነው የሚታየ ሳይድ ያስቀበል ማለት ብቻ ገብቷል አይደል? የልጁ ታለንት ሳይሆን የሚታየ የዚህኛው ጥፋት ብቻ። ይሄን ጨዋታ ማለት ነው አጣጥሙት። ቆንጆ ጨዋታ እንደሚሆን አልጠራጠርም። አጣጥሙት። ይመቻችሁ። የአርሰናል የፍጻሜ ተጋጣሚ የአውሮፓ ቻምፒየንስ ሊግ የፍጻሜ ተጋጣሚ የሚለይበት በጣም ዋን ኦፍ ዘ ቤስት ጌምስ የሚባለው በዚህ ዓመት ማለት ነው ዛሬ ምሽት 4 ሰዓት ላይ ይካሄዳል። እኔ የምር በውጉት ይሄ በቃ በደንብ አንቲሲፔትድ እኔ ብቻ አይደለም በጣም ብዙ የሚጠብቀው ባየር ሙኒክ ከፒኤስጂ የሚያደርገው ጨዋታ ነው። ምሽት 4 ሰዓት ላይ ይጀምራል። እንግዲህ አሊያንዝ አሬና ላይ ነው የሚደረገው። 5-4 ፒኤስጂ እየመራ ነው፣ ግን ያው ሙኒክ ያልፋል ብዬ አስባለሁ። ለአርሰናልም ያው ሙኒክ ቢያልፍ የተሻለ ይሆናል ብዬ አስባለሁ። እንግዲህ ይሄ ጨዋታ እንዳያመልጣችሁ ማለት ነው።